ኢራን ዓለም አቀፍ የባህር ሕግን እየጣሰች ነው ወይስ ሉዓላዊነቷን እያስከበረች? በቅርቡ የተጀመረው የአሜሪካና የእስራኤል ጥምር ጥቃት መካከለኛው ምስራቅን ወደ ለየለት ቀጠናዊ ጦርነት ቀይሮታል። ነገር ግን ከአውደ ውጊያው በስተጀርባ ትልቅ የዲፕሎማሲ ቁማር እየተጫወቱ ይገኛል። ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በኒውክሌር ጉዳይ ላይ ያላቸው ፍጥጫ ወዴት ያመራል? ጄኒፈር ፓርከር የተባሉ የፖለቲካ ተንታኝ የጦርነት ወንጀል ሲሉ የጠሩት የኢራን እርምጃስ ምን አንድምታ አለው? ሰላም ጤና ይስጥልኝ። የነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰውና ዓለምን በስጋት ላይ የጣለው የኢራን አሜሪካና እስራኤል ጦርነት በአሁኑ ወቅት ወሳኝና ስስ ምዕራፍ ላይ ይገኛል። ፕሬዝዳንት መሱድ ፔዜሽኪያን ጦርነቱን በክብር ለማቆም እንደሚፈልጉ መግለጻቸው ኢራን በወታደራዊ ግፊትና በዲፕሎማሲያዊ መድረክ መካከል ያለው ሚዛን ለመጠበቅ የጣረች መሆኑን ያሳያል። በተለይም እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2026 በአሜሪካና እስራኤል ጥምር ጥቃት የተጀመረው ይሄው ግጭት ኢራን በክልሉ ባሉ የአሜሪካ ይዞታዎች ላይ የወሰደችውን የአጸፋ እርምጃ ተከትሎ ወደ ለየለት ቀጠናዊ ጦርነት አድርጎ የነበረ ቢሆንም አሁን ላይ በፓኪስታን አሸማጋይነት የተደረገው የሁለት ሳምንት የተኩስ አቁም ስምምነት ለሰላም ጭላንጭል ፈጥሯል። ፔዜሽኪያን በንግግራቸው ፕሬዝዳንት ዶናልድ ትራምፕ ኢራንን ከኒውክሌር መብቷ ሊያግዷት አይገባም ማለታቸው ለወደፊት ቋሚ ስምምነት የኒውክሌር መርሃ ግብሩ ዋነኛ የድርድር ነጥብ እንደሚሆን ፍንጭ ይሰጣል። በሌላ በኩል ፕሬዝዳንቱ አገራቸው ጦርነት ናፋቂ ተደርጋ እንዳትታይ ጥንቃቄ እያደረጉ መሆኑ መግለጻቸው በዓለም አቀፉ ማህበረሰብ ዘንድ ያለውን ገጽታ ለመገንባትና የሞራል የበላይነት ለመያዝ የሚደረግ ስልታዊ አካሄድ ይመስላል። ደም አፋሳሽና ጨካኝ ጠላት በማለት የገለጿቸውን ኃይሎች በጽናት እንደሚቋቋሙ ቢናገሩም ንግግራቸው ውስጥ የሚስተዋለው የሰላም ፍላጎት ኢራን ከጦርነቱ ጫና በክብር መውጣት እንደምትፈልግ ማሳያ ነው። ከስፖርተኞች ጥገኝነት መጠየቅ ጋር ተያይዞ የሰጡት አስተያየት ደግሞ በጦርነቱ ሳቢያ በአገር ውስጥ ሊፈጠር የሚችለውን የፖለቲካ መከፋፈልና የስነ ልቦና ጫና ለማርገብ የታለመ ነው። በአጠቃላይ በአሁኑ ወቅት በኢስላማባድ እየተካሄደ ያለው ንግግር ውጤት በመካከለኛው ምስራቅ ያለውን ቀጣይ ዕጣ ፈንታ የሚወስን ሲሆን የኢራን መንግስት የኒውክሌር ጥቅሟን ሳታስነካና ብሔራዊ ክብሯን ሳታዋርድ ጦርነቱን የመቋጨት ከባድ የቤት ስራ ተጋርጦባታል ብለዋል። የአልጀዚራ የፖለቲካ ተንታኝ ጄኒፈር ፓርከር ትንታኔ የሚያተኩረው ኢራን በሆርሙዝ ሰርጥ ላይ የምታደርገው ወታደራዊና ፖለቲካዊ እንቅስቃሴ ከዓለም አቀፍ የባህር ላይ ሕግጋት ጋር እንዴት እንደሚጋጭ ነው። ይህ ሰርጥ በዓለም ላይ ካሉ የንግድ መስመሮች እጅግ ወሳኙ ሲሆን ኢራን ዘግቼዋለሁ ስትል የሉዓላዊነት መብቷ ሳይሆን ዓለም አቀፍ ስምምነቶችን እየጣሰች መሆኑን ባለሙያው ያስረዳሉ። እንደሳቸው ገለጻ ሰርጡ እንደ በር ተቆልፎ የሚዘጋ ተጨባጭ ነገር ሳይሆን ኢራን በሲቪል መርከቦች ላይ የምትሰነዝረው ጥቃት መርከቦች በደህንነት እንዳይጓዙ በማድረግ የመንገዱን አገልግሎት ያቋርጠዋል። ይህ ደግሞ በሕግ ቋንቋ የጦር ወንጀል ተብሎ ሊፈረጅ የሚችል ተግባር ነው። ከሕግ አንጻር ሁለት መሰረታዊ ነጥቦች አሉ። የመጀመሪያው የተባበሩት መንግስታት የባህር ሕግ ስምምነት ሲሆን ሰርጡ ዓለም አቀፍ መተላለፊያ መስመር በመሆኑ ማንኛውም መርከብ ያለምንም እንቅፋት የመጓዝ መብት አለው። ኢራን ይህንን መከልከል አትችልም። ሁለተኛው ደግሞ የባህር ላይ ውጊያ ሕግ ነው። ይህ ሕግ በግጭት ውስጥ የሌሉ የሶስተኛ ወገን መርከቦችን ማጥቃት በጥብቅ ይከለክላል። ኢራን መርከቦቹ የጦር መሳሪያ ወይም ለጠላት የሚጠቅም ኮንትሮባንድ መያዛቸውን በይፋ ሳታውቅና ሳታረጋግጥ እርምጃ መውሰዷ በሕግ ፊት ተጠያቂ ያደርጋታል። አሜሪካ እንዲህ ያለውን አሰራር ብትከተልም ኢራን ግን ያለምንም ሕጋዊ ማስረጃ በሲቪል መርከቦች ላይ ጥቃት መፈጸሟ ትልቅ ክፍተት ነው። በመጨረሻም ፓርከር የሚያሳስቧቸው ትልቁ ነጥብ ኢራን ቀደም ሲል ፍቃድ የሰጠቻቸውን መርከቦች ሳይቀር መልሳ ማጥቃቷ በባህር ላይ ንግድ ያለውን አመኔታ ሙሉ በሙሉ የሚያጠፋ መሆኑን ነው። ይህ ድርጊት ከፖለቲካዊ ግብግብ ባለፈ በዓለም አቀፍ የኢኮኖሚ ደህንነትና በሕግ የበላይነት ላይ የተቃጣ ጥቃት ተደርጎ ሊወሰድ ይችላል። ኢራን ሰርጡ እንደ ፖለቲካዊ መደራደሪያ መጠቀሟ በዓለም አቀፍ ማህበረሰብ ዘንድ ያላትን ሕጋዊ ተቀባይነት የሚሸረሽርና ወታደራዊ ጣልቃ ገብነትን ሊጋብዝ የሚችል አደገኛ አካሄድ መሆኑን ትንታኔው ያሳያል። በኢራን ከፍተኛ ወታደራዊ አመራሮች በኩል እየተሰጡ ያሉ ተከታታይ መግለጫዎች አገሪቱ በመካከለኛው ምስራቅ ካለባት ስትራቴጂካዊ ውጥረት አንጻር የራሷን የኃይል ሚዛን ለመጠበቅ የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል። የአሚር አታሚ ንግግር በቀጥታ የሚያስተላልፈው መልእክት ኢራን በክልሉ ውስጥ ለሚፈጠሩ ማናቸውም ወታደራዊ ግጭቶች በጥፍ ለመመለስ ዝግጁ መሆኗን ሲሆን በተለይም ጣታችን በቃታው ላይ ነው የሚለው አገላለጽ
ሰራዊቱ ከስልጠናና ከዝግጅት ምዕራፍ አልፎ ወደ ተግባራዊ የውጊያ ቀጠና ለመግባት የሰከንዶች እድሜ ብቻ እንደሚቀረው ለጠላቶቿ በተለይም ለእስራኤልና ለአሜሪካ የሚሰጥ ጠንካራ ማስጠንቀቂያ ነው። ይህ መግለጫ የሚያሳየው የኢራን ወታደራዊ አስተሳሰብ በሁለት ዋና ዋና ምሰሶች ላይ የቆመ መሆኑን ነው። አንደኛው ዘመናዊ ወታደራዊ ቴክኖሎጂን ትጥቅን ማጠናከር ሲሆን፣ ሁለተኛው ደግሞ የመስዋዕትነትና የጂሃድ መንፈስ ተብሎ የተገለጸው ስለ ልቦናዊ ዝግጅት ነው። ኢራን በተለያዩ ጊዜያት በሚታዩባት ወታደራዊ ትዕይንቶች የድሮን ሚሳኤልና የባህር ኃይል አቅሟን ስታሳይ ብትቆይም አሁን ላይ አመራሮቿ በይፋ እስከ መጨረሻው እስትንፋስ የሚል ጽኑ ቃል መግባታቸው አገሪቱ ሊሰነዘርባት ለሚችለው ማንኛውም የአየርም ሆነ የየብስ ጥቃት የምትሰጠው ምላሽ የተገደበ ሳይሆን ሁሉን አቀፍ ጦርነት ሊሆን እንደሚችል ይጠቁማል። በተጨማሪም እንዲህ ያሉ መግለጫዎች በሀገር ውስጥ ያለውን ህዝባዊ ድጋፍ ለማጠናከርና በውጭ ያሉ የኢራን ደጋፊ ቡድኖችን ስለ ልቦና ለመገንባት ትልቅ ሚና አላቸው። ሉዓላዊነትና የድንበር አንድነትን የማስከበር ጉዳይ እንደ ቀይ መስመር መቀመጡ ኢራን ካሁን በኋላ በዲፕሎማሲው መንገድ ብቻ ሳይሆን በኃይል እርምጃ ጭምር ፍላጎቶቿን ለማስከበር መወሰኗን ያሳያል። ይህ ደግሞ በመካከለኛው ምስራቅ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱና ትንሿ የጸባጫሪነት እንኳን ወደ ትልቅ ቀጠናዊ ጦርነት ሊያመራ እንደሚችል የሚያመላክት ነው። የኢራን እስላማዊ አብዮታዊ ዘብ ኃይል IRGC የአየር ክፍል አዛዥ ማጃዲ ሙሳቪ የሰጡት መግለጫ ደግሞ ኢራን በቀጠናው ካላት ወታደራዊ ስትራቴጂና ከስነ ልቦና ጦርነት አንጻር ትልቅ ትርጉም ያለው ሲሆን አገሪቱ በቴክኖሎጂና በሎጂስቲክስ ረገድ ያሳየችውን የዝግጅት ምዕራፍ የሚያመላክት ነው። አዛዥ ኢራን የሚሳኤልና የሰው አልባ አውሮፕላን ማስወንጨፊያዎቿን የምታድስበት ፍጥነት ከጦርነት በፊት ከነበረው የላቀ ነው ማለታቸው አገሪቱ የምርት ሰንሰለቷን ሙሉ በሙሉ ወደ ጦርነት ጊዜ ዝግጅት ቀይራ እንደነበር ያሳያል። ይህ መግለጫ በተለይ ጠላት የተባሉት አሜሪካና እስራኤል ትጥቃቸውን ለማደስ የርቀትና የሎጂስቲክስ ፈተና እንዳለባቸው በመጥቀስ የኢራን የጦር ኢንዱስትሪ ግን በአገር ውስጥ አቅም ላይ የተመሰረተ በመሆኑ በማንኛውም ሰዓት ለረጅም ጊዜ ለሚዘልቅ ግጭት ዝግጁ መሆኑን ለማሳየት የታለመ ነው። ይህ መግለጫ ትልቅ የፖለቲካ መልእክት ያዘለ ነው። አዛዡ ኢራን በሆርሙዝ የባህር ሰርጥና በሊባኖስ በኩል ያላትን ተጽዕኖ በማንሳት ጠላት በቀጠናው ተሸንፏል ማለታቸው ግጭቱ ከመደበኛ ውጊያ ባለፈ ወደ ስልታዊ የበላይነት መሸጋገሩን ያሳያል። ከንግግሩ ጎን ለጎን የቀረበው የምድር ውስጥ የሚሳኤል መጋዘን ቪዲዮም ኢራን የጥቃት ኢላማ ሊሆኑ የማይችሉ ከአየር ጥቃት የተጠበቁ የጦር ማዕከላት እንዳሏት ለተቃዋሚዎቿ ማስጠንቀቂያ ለመስጠት የታሰበ ነው። በአጠቃላይ ሙሳቪ ሊያስተላልፉት የፈለጉት ዋና ነጥብ ኢራን የተኩስ አቁም ስምምነቶቿን ወታደራዊ አቅሟን መልሶ ለመገንባትና የቴክኖሎጂ የበላይነትን ለመያዝ በብቃት የተጠቀመችበት መሆኑና በምዕራባውያን የሚመራው ወታደራዊ ኃይል ደግሞ በአቅርቦት መቆራረጥና በጂኦግራፊያዊ ርቀት ምክንያት እየተዳከመ ነው የሚል የድል አድራጊነት ስሜት ነው። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።